ይህንን በዓይነ ሕሊና ተመልከት። ወደ ክፍል ውስጥ ገብተሃል እና ስልክህን ሳታወጣ መነጽርህ መልዕክት ያሳያል። በባዕድ ቋንቋ የተጻፈ ምልክት በጨረፍታ ትመለከታለህ። ያንን በባዕድ ቋንቋ ያየኸውን ምልክት ወደምታውቀው ቋንቋ ወዲያውኑ ይተረጉማል። በቀላሉ በምልክት የቪዲዮ ጥሪ ትጀምራለህ። ምንም ትልቅ የጆሮ ማዳመጫ የለም። ቀጭን የጥንድ ሬባንስ ብቻ ትጠቀማለህ። ይህ ሜታ በ2025 ኮኔክት ዝግጅታቸው ላይ የገቡት ቃል ኪዳን ነበር። እናም በቀጥታ በመድረክ ላይ አሳይተዋል። ይሁን እንጂ ነገሮች እንደታሰበው አልተሳካላቸውም። በዚህ ቪዲዮ ስለ ሜታ ኤአይ መነጽሮች ሬይ-ባን ማሳያ ፕላስ ነርቭ ባንድ በማርክ ዙከርበርግ በመድረክ ላይ ሲያሳይ ምን እንደተከሰተ እና ይህ ለቴክኖሎጂው፣ ለተጠቃሚዎች እና ለወደፊቱ ምን ማለት እንደሆነ በአንድ ላይ አጣምሬ ያቀርብላችኋለሁ። እስከ መጨረሻው አብራችሁኝ ዝለቁ። መነጽሮች እንዲሆኑ ለምን ተፈለገ? የሜታ ዋና ስራ አስፈጻሚ ማርክ ዙከርበርግ በመድረክ ንግግሩ ላይ ከምክንያቶቹ ቀዳሚው ለግል ኤአይ ተስማሚ ቅርጽ ስላላቸው፣ እርስዎ የሚያዩትን እንዲያይ፣ እርስዎ የሚሰሙትን እንዲሰማ፣ እርስዎ የሚፈልጓቸውን እንዲያደርጉ የሚያስችል ብቸኛው ቅርጽ ንጽጽር ስለሆነ ነው ብለዋል። በቀላል አነጋገር ከስልክ ወደ ቀጥታ እይታ እንዲዛወር ማድረግ ነው። ስለዚህ መረጃው ፍሰቱን ሳይቆራረጥ እንዲደርስ ያስችላል። ነገር ግን ይህ ራዕይ በጣም ትልቅ ነው። ይህንን ለማስፈጸም አነስተኛ ማሳያዎችን፣ የእጅ ምልክቶችን መቆጣጠሪያ፣ የኃይል ቆጣቢነት እና አውደ ጽሑፍን የሚረዱ ኤአይ ግኝቶችን ያስፈልጋቸው ነበር። የ2025 ኮኔክት ዝግጅት ላይ መጪው ጊዜ ይኸውና ብለዋል። በቀጥታ ለማሳየትም ሞክረዋል። without anyone seeing, and መድረኩ ዝግጁ ሆኗል። መብራቶች ደብዝዘዋል። ካሜራዎች አጉልተው ያሳያሉ። ዙከርበርግ አዲሱን መነጽርና የእጅ አምባር ለብሶ ወጣ። ሜታ ሬይ-ባን ማሳያ ከኒውራል ባንድ የእጅ ቋንቋ መቆጣጠሪያ ጋር ተጣምሯል። የማሳያው ገጽታ በቀይ ሌንስ ላይ በስውር የተቀመጠ ሲሆን፣ እንደ መልእክቶች፣ ካርታዎች እና የካሜራ ቅድመ እይታዎች ያሉ ምስሎችን በቀጥታ ወደኛ እይታ መስመር እንዴት እንደሚቀርጽ አሳይቷል። ነገር ግን በምትጠቀሙበት ወቅት መነጽሩን ያደረገው ሰው ብቻ ነው ስክሪኑ ላይ ያሉትን ነገሮች መመልከት የሚችለው። ማሳያው በማይፈለግበት ጊዜ ይጠፋል፣ ስለዚህ እይታን አያግድም። የነርቭ ባንድ ኤሌክትሮሚዮግራፊ እንዴት እንደሚሰራ ሲናገር፣ በእጅ አንጓ ውስጥ ያሉ ጥቃቅን የጡንቻ ምልክቶችን በማንበብ ማሽከርከር፣ ጠቅ እንዲያደርጉ፣ እንዲቆልፉና ቆርጠው መነጽር ሳይነኩ በጣት ምልክት እንዲጽፉ ያስችላል። የሚከተሉትን ገጽታዎች አካቷል። መልእክቶች፣ ዋትስአፕ፣ ሜሴንጀር፣ ኢንስታግራም ይዘቶች በሌንስ በግል ይታያሉ። ውይይቶች በቀጥታ የሚተረጎሙበት የጽሑፍ መግለጫ፣ የእግር ጉዞ ማመለከቻዎች፣ ተራ በተራ እይታዎች፣ የካሜራ ቅድመ እይታ፣ ማጉላትና መቅረጽ፣ የሙዚቃ መቆጣጠሪያዎች፣ በማሳለፍ በማንሸራተት ድምፅ ከፍ ለማድረግ በመቆንጠጥ በማሽከርከር እንዲጠቀሙበት ያስችላል። በተጨማሪም ለስፖርታዊ ስሪት የሚያገለግል አክሌ ሜታ ቫንጋርድ እና የተሻለው ሬይ-ባን ሜታ ጂን 2ን አስተዋውቋል። መነጽሮቹ ለ6 ሰዓታት ያህል አገልግሎት እንደሚሰጡና ከቻርጂንግ ኬዝ ጋር በአጠቃላይ እስከ 30 ሰዓታት ድረስ እንደሚቆዩ ተናግረዋል። የነርቭ ባንድ የ18 ሰዓት የባትሪ ቆይታ ያለው ነው። ይህ ወደ ኦሪዮን ኤአር መነጽሮች የሚወስደው መወጣጫ ድንጋይ መሆኑን አጽንዖት ሰጥቷል እና ይህንን የወደፊት ጊዜው ተለባሽ ኤአይ ተደርጎ ተቀርጿል። መሳሪያዎቹ በዕለት ተዕለት ሕይወቶ ውስጥ የሚጠቀሙበት እንጂ እርስዎን የሚያስተባብሉት አይሆንም ሲል ገልጿል። ቀጥታ ስርጭቱ ላይ የገጠመው ስህተት። አዎ እርግጥ ነው፣ የቀጥታ ማሳያዎች አደገኛ ናቸው እና በዚህ ውስጥ ስጋቶቹ ታይተዋል። ዙከርበርግ ሼፍ ጃክ ማንኩሳን በቪዲዮ በመድረክ ላይ መነጽሩን እንዲጠቀምና ኤአይን እንዲያዘው ኮሪያ አይነት ስቴክ መረቅ እንዲሰራ ጋበዘው። ምግብ ሰሪው ከምን ጀምሮ ንጥረ ነገሮችን መጨመር እንዳለበት ጠየቀው። ነገር ግን ኤአይ ግራ ተጋባ፣ ቅደም ተከተሎችን ሰለለ፣ ተደጋጋሚ የትዕዛዞችን ሂደት ችላ ብሏል። ከዚያ ሁለተኛው ማሳያ መጣ። ዙከርበርግ በነርቭ ባንድ በኩል የዋትስአፕ ቪዲዮ ጥሪን ለመቀበል ሞከረ፣ አልተሳካም። ብዙ ጊዜ መነጽሮቹ የሚያዟቸው ምላሽ አልሰጡም። እክል ገጠመው። ታዳሚው ሳቀ። ክስተቱንም ሲያስረዳ እንዲህ አለ። እነዚህን ነገሮች 100 ጊዜ ትለማመዳለህ እና ምን እንደሚሆን አታውቅም። መድረክ ላይ መጥፎ ዋይፋይ ነው ሲል ወቅሰዋል። በኋላ የሜታ ቺፍ ቴክኖሎጂ ኦፊሰር አንድሪው ቦስወርዝ ጉዳዩ በራሱ የሚሰራ የአውታረ መረብ ጭነት አይነት መሆኑን አምኗል።
ለአይቢአይ ሲቀሰቀስ በህንፃ ውስጥ ብዙ መሳሪያዎች አክቲቭ ሆነው ነበር እና ራሱ የዲዲኦኤስ ውጤት ፈጠረ። ቦስወርዝ ችግሩ በልምምድ ላይ እንዳልታየ ገልጿል፣ ምክንያቱም በዚያን ጊዜ የተገናኙት ብዙ መሳሪያዎች ስላልነበሩ ነው። ውድቀቶቹ በይፋ የሚታዩ የነበሩ ቢሆንም በሁሉም ሰው ፊት አዲሱ ቴክኖሎጂ መገለጥ ምሳሌው ጊዜ መሆኑንና ለብዙዎች ተልዕኮውና ራዕዩ አሳማኝ ሆኖ ታይቷል። ይህን መሳሪያ ልዩና ስስ የሚያደርገው ምን እንደሆነ እንመርምር። አንደኛ፣ ማሳያና ዲዛይን። ማሳያው በቀይ ሌንስ ውስጥ አብሮ የተሰራ ሞኒኩላር ሄድስ አፕ ዲስፕላይ ጭንቅላት ማሳያ ነው። ዋናውን እይታውን እንዳይከለክል ወደ ጎን ተደርጎ ተቀምጧል፣ ደግሞም ሲያስፈልግ ብቻ የሚበራ ነው። ይህ ከሙሉ ኤአር መነጽሮች የተለየ ነው። በሚያጠፉት ሰዓት ተደራቢ የሆነ ምናባዊ ነገሮችን አያዩም፣ ነገር ግን በሚያበሩበት ጊዜ ምስሎችን ያያሉ። መነጽሮች 69 ግራም ይመዝናሉ፣ ከማይታዩ ስማርት መነጽሮች የበለጠ ከባድ ነው። የቀድሞ ማሳያ የሆኑት ሬባን ሜታ ስሪቶች ክብደታቸው ያነሰ ነበር። ሁለተኛ፣ የነርቭ ባንድ የእጅ አንጓ የሚባለው። ይህ ምናልባት የወደፊት ጊዜው በጣም አስፈላጊ ነገር ነው። የእጅ አንጓው የኤሌክትሪክ ጡንቻን ምልክቶችን በእጅ አንጓው በኤሌክትሮማይግሮፊ አማካኝነት ይሰማል እና እጅን በማንቀሳቀስ፣ በማንሸራተት፣ በመቆንጠጥ፣ በማሽከርከር፣ በመንካካት ትዕዛዝ እንዲሰጡ ያስችላል። ውሃ የማይገባው ነው። እንደ ቬክትራን ባሉ ቁሶች የተገነባና የ18 ሰዓታት የባትሪ ዕድሜ እንዳለው ይናገራል። ወደፊት በሚደረጉ ዝማኔዎች የእጅ ጽሑፍን ሊደግፍ ይችላል። በላዩ ላይ ወይም በእግሮ ላይ ፊደላት መሳል እንዲችሉ ይደረጋል። ሶስተኛ፣ ያሉት ባህሪያትና ያካተታቸው ጉዳዮች። የመልእክትና የቪዲዮ ጥሪዎች ከዋትስአፕ፣ ሜሴንጀር፣ ኢንስታግራም የሚመጡ መልእክቶችን አስቀድመው ማየትና የቪዲዮ ጥሪዎችን ማድረግ ይችላሉ። ሁሉም በሚስጥር በግል ይታያሉ። ካሜራ መመልከቻው ደግሞ መነጽሩን ስትጠቀሙ የምትይዘውን ታያለህ። ማጉላትና ከማንሳት በሽቱን ትመርጣለህ። በተራ በተራ በምትንቀሳቀስበት ከተማ መጓዣ አቅጣጫዎችን በእይታ ካርታ አማካኝነት በተደራቢዎች ሌንስ ላይ ትመለከታለህ። በዙሪያ ያሉ ምልልሶችን በቅጽበት ወደ ጽሑፍ በሌንሶ ላይ የሚቀይሩና በቋንቋዎች መካከል መተርጎም ያስችላሉ። የሚጫወተው ሙዚቃዊ መዝሙር ትመለከታለህ። ትራክ ለመቀየር ስትፈልግ ታንሸራተዋለህ። ድምፅ ለመጨመር ለመቀነስ እጅህን ቆንጠጥ አድርገህ ታሽከረክረዋለህ። አራተኛ፣ የባትሪና የኃይል አስተዳደር ስንመለከት መነጽሩ እየተጠቀማችሁበት 6 ሰዓታት ይቆያል። የመሙያ መያዣው ተጨማሪ ሰዓቶችን ይጨምራል። ጠቅላላ 30 ሰዓታት ማለት ነው። የነርቭ ባንድ 18 ሰዓት የቆይታ ጊዜ አለው። ከመድረክ የተገኙት ትምህርቶችና የሚገልጠው ነገር ስንመለከት የመድረኩ ውድቀቶች አሳፋሪ ነበሩ፣ ነገር ግን ስለ ፈጠራ ጥልቅ የሆነ ነገር ያስተምሩናል። የቴክኖሎጂን በማስተዋወቅ ስህተትናን አሳይተዋል። ትልልቅ የቴክኖሎጂ መሪዎች ስለ ዓለም ስለሚለዋወጡ ምርቶች ይናገራሉ፣ ነገር ግን እነዚያ በእውነተኛ ጊዜ ሲገለጡ ማንኛውም ነገር ሊበላሽ ይችላል። የዙከርበርግ አስተያየት እነዚህን ነገሮች 100 ጊዜ ትለማመዳለህ እና አታውቀውም ያለው የእውነት ክፍል ነው። በመዘጋጀትም ቢሆን የቀጥታ ክስተቶች ተለዋዋጭ እና ብዙ ናቸው። መድረክ ላይ የታየው ክስተት የአውታረ መረብ ስርዓቶች ደካማነት ማሳያ ጉዳዮች ቢኖሩም የተለያዩ መገናኛ ብዙሃንና ተንታኞች ዋናውን የቴክኖሎጂ ሀሳብ አወድሰውታል። በመነጽሮች ውስጥ የማሳያ ሀሳብ፣ ወገን የለሽ የአይ መስተጋብር እና የሚታወቅ ቁጥጥሩ ፍጹም ባይሆንም ገምጋሚዎች አሁንም አዲስ ግኝት ብለው ይጠሩታል። ሜታ ራሱ ይህንን የስልኩ መጨረሻ ሳይሆን ተለባሽ ኤአይ የመጀመሪያ ምዕራፍ እንደሆነና ወደ አሪዮን ኤአር መነጽሮች እንደ መወጣጫ ድንጋይ አድርጎ ወስዶታል። ይህም የበለጠ መሳጭ ይሆናል። ስለዚህ አዎ፣ ማሳያው ተሳስቶ ነበር፣ ነገር ግን ተልዕኮ ተለባሽ ኤአይ መስራት የሚለው ሀሳብ ያሳካና ሕይወቱ ላይ እሴት የሚጨምር ሀሳብ እንደሆነ አሳማኝ ሆኖ መጥቷል። እና አሁን ይህንን እያሰብክ ሊሆን ይችላል፣ ይህ ለእኔ መቼ ይደርሰኛል? ዋጋ ስንት ነው እያልክ ከሆነ መነሻ ዋጋው መነጽርና የነርቭ ባንድ ጨምሮ $799 ነው። ሜታ ከ26 ጀምሮ በየዓመቱ በሚሊዮኖች የሚቆጠሩ ጥንዶችን ለመስራት ማቀዳቸውንና መጀመሪያው ዙር በማከፋፈያ ችርቻሮዎች በኩል ለማሰራጨት አገሮች የተመረጡ ሲሆን ወደ ካናዳ፣ ዩኬ፣ ፈረንሳይ፣ ጣሊያን ወዘተ ተደራሽ የማድረጉ ስራ ሴፕቴምበር 30፣ 2025 በአሜሪካ እንደሚጀመር ተናግሯል።
እንደ ኢትዮጵያ ባሉ ቦታዎች ወይም ሌሎች ሀገሮች በመጀመሪያው ዙር ውስጥ ስላልተካተቱ ወደ ሀገር ውስጥ ማስገባት ከፍ ያለ ግብር መክፈል፣ የተገደበ ዋስትና ሊያጋጥም ይችላል። እንዲሁም በሀገር ውስጥ ጥገና፣ ድጋፍ እና ሶፍትዌር ዝማኔዎች ሊዘገዩ ይችላሉ። ይህ ቴክኖሎጂ በተለይ ለማን ይጠቅማል? ለቴክኖሎጂ አፍቃሪዎች፣ ለተጓዦች ወይም ከበርካታ ቋንቋዎች ጋር ግንኙነት ያላቸው ሰዎች፣ በትርጉም አገልግሎት፣ ከእጅ ነፃ የሆነ ቪዲዮ ቀረጻ የሚፈልጉ የይዘት ፈጣሪዎች ይጠቅማል። መድረክ ላይ ከተደናቀፈ በኋላ በማህበራዊ ሚዲያ ላይ መነጋገሪያ ሆነ። አንዳንዶች ስለ ታዋቂው የቴስላ መስታወት አለመሳካት ጋር እያነጻጸሩ ይቀልዱ ነበር። ሌሎች ደግሞ ጨካኝ ዋይፋይ እያሉ ቀልደውበታል። ነገር ግን በሳቁ መካከል ሰዎች አሁንም ቆም ብለው ይጠይቃሉ፣ ይህ የወደፊት ቴክኖሎጂ ነው? አለመሳካቱ ምርቱ ብዙ ትኩረት እንዲያገኝና ተጨማሪ የመለስ ሀሳቦች እንዲሰጥበት አድርጓል። አንዳንድ ጊዜ አስደናቂው የመጀመሪያ ጅምር ከመልእክቱ ጀርባ ያለውን ምኞትን በመግለጥ ብቻ ሊያጎለው ይችላል። ምናልባትም በጥቂት ዓመታት ውስጥ መነጽሮቻችን ከላይ የተጠቀሱትንና ሌሎችንም ሊያደርጉ ይችላሉ። በእጄ ውስጥ ሲገቡ ደግሞ እንደገና ገመግማቸው ይሆናል። ይህንን ቪዲዮ አቀራረብ ከወደዳችሁት የላይክ ቁልፏን ይጫኑ፣ ለጓደኞቻችሁ ያካፍሉ እና ወደፊት የሚለቀቁ የቴክኖሎጂ ታሪኮች፣ ቲፖች እንዲደርሷችሁ ሰብስክራይብ የሚለውን ይንኩት እና ይህንን መነጽር ለማድረግ ወቅታችኋል ከሆነ ለምን ወይም ለመሞከር ለምን አልጓጓችሁም? አስተያየት መስጫው ላይ ሀሳባችሁን ግለጹልኝ። እስከ መጨረሻው ስለተመለከቱት አመሰግናለን። በሚቀጥለው ቪዲዮ እንገናኝ።